ያሳለፍኩት ዘመን ቢመለስና የማስተካከያ እድል ቢሰጠኝ እነዚህን 3 የህይወት ጊዜያት ባሳጥራቸው ወይ ደግሞ ከነጭራሹ ብሰርዛቸው እጅግ ደስ ይለኝ ነበር። በእነዚህ ጊዜያት ውስጥ የሆኑት ነገሮች የዕለት ተዕለት ስህተቶች ብቻ አይደሉም። ቶሎ በገባኝ ኖሮ ብዬ የምመኛቸው መንፈሳዊ ጸጸቶች ጭምር ናቸው እንጂ። ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት እነዚህን ነገሮች በጊዜ ተረድታችሁ በኋላ ላይ ከሚመጣ ጸጸት እንደሚታደጋችሁ በልበ ሙሉነት መናገር እችላለሁ። የዛሬው ቪዲዮ ዓላማም እናንተ አሁን ከነዚህ ስህተቶች መካከል በአንዱ ውስጥ ብትሆኑ እኔ ካሳለፍኩት ነገር ተነስቼ ያኔ እነዛ ስህተቶች ምን እንዳሳጡኝና አሁን ገብቶኝ ካስተካከልኳቸው በኋላ ደግሞ ምን እንደጠቀሙኝ ለእናንተ በማጋራት ለነገ የማይባለውን የመዳን ህይወታችንን በእግዚአብሔር ቸርነት አብረን እንድንጀምር ማድረግ ነው። እግዚአብሔር ለቃየል ወንድምህ የታለ ብሎ የጠየቀው ጥያቄ ለሁላችን የሚደርስ የማይታለፍ ጥያቄ ነውና በዚህ ስህተት ውስጥ ያሉ ወንድም እህቶቻችንን የመፈለግና ይህን ቪዲዮ በመላክ በጊዜ እንዲማሩ የማድረጉ ኃላፊነት የሁላችንም ነው። ስለዚህ ለብዙ ኦርቶዶክሳውያን እንዲዳረስ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ይህ ዩቲዩብ ነው፣ በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ቤተሰብ የሆናችሁ ላይክ እና ሼር በማድረግ አብሮነታችሁን ስለምታሳዩኝ እጅግ በጣም አመሰግናለሁ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዩቲዩብ ቤተሰብን እንድትቀላቀሉ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እንሂድ። እንዲህ ከዘመንሽ እንዲሰረዝ የምትፈልጊው ጊዜ ምን ብታደርጊበት ነው ያላችሁኝ እንደሆነ በእነዚህ ጊዜያቶች ውስጥ ባለማወቅ የሰራኋቸውን 3 ስህተቶች አንድ በአንድ የማካፍላችሁ ይሆናል። ይሄ ብቻ ሳይሆን ስህተቶቹ እንዴት እንደጎዱኝና አሁን በእግዚአብሔር ቸርነት ማስተካከል ስችል እንዴት የስጋም የነፍስም ጥቅም እንደሰጡኝ አብረን እናያለን። ከነዚህ 3 ስህተቶች መካከል በጣም ሰፊውን ቦታ የሚወስደው የመጀመሪያው ቁጭት ከእግዚአብሔር ጋር ያልኖርኩበት ጊዜ ነው። በህይወቴ በጣም ከሚቆጩኝ ነገሮች ውስጥ በጣም ትልቁን ቦታ የሚወስደው ይሄ ጊዜ ነበር። ያው እንደምታውቁት እግዚአብሔር የፍቃድ አምላክ አይደለ? ያለኛ መልካም ፍቃድ ምንም ሊያደርግልን አይችልም። ለዛም ነው 38 ዓመት ታሞ የነበረውን መጻጉዕ ልትድን ትወዳለህን ብሎ የጠየቀው። እናም እግዚአብሔር እኔ ብመለስ ከስትንፋሴ ቅርብ እንደሆነ ባውቅም ያ የመመለስ ስሜት ግን ውስጥ ያልነበረም እና እኔ ከሱ ጋር አልነበርኩም። ያ ጊዜ ማለት በነፍስም በስጋም ከእግዚአብሔር የራኩበት ጊዜ ነበር። በጣም በሚያስገርማችሁ ሁኔታ ከእግዚአብሔር ውጪ በዛን ሰዓት ያልተደገፍኩበት ምንም ነገር አልነበረም። ከራሴ ጀምሮ በሰዎች፣ በዘመዶቼ፣ በቤተሰቦቼ፣ በምሰራው ስራ ምን ልበላችሁ ብቻ ከእግዚአብሔር ውጪ ሁሉም ነገር ላይ ተደግፌ ነበር። በጣም በሚያሳዝን ሁኔታ ግን ሁሉም ለካ የሚሰበሩ ናቸው። ሁሉም ለካ የተደገፍኩባቸው ነገሮች ራሳቸውን ችለው እንኳን መቆም የሚችሉ አልነበሩ። ያ ጊዜ ማለት በብዙ ሰው መሃል ተከብቤ ብቸኝነት የሚሰማኝ ለምሳሌ ደስተኛ እየመሰልኩ ግን በጣም ውስጤ የሚከፋኝ ባዶነት የሚሰማኝ ደስታ ይሰጡኛል ብዬ የማስባቸው ነገሮች በሙሉ ሀዘን ተክተው የሚሄዱብኝ ጊዜ ነበረ እና በስጋዊ ነገር ስታስቡት ሁሉ ነገር ያለኝ ጊዜ ነበር። የፈለኩትን ነገር ማድረግ እችላለሁ፣ ግን እርካታ ቢስ የሆነ ህይወት ታውቃላችሁ። ልክ እንደዛ አይነት ህይወት ማለት ነው እና በውጭ ለሚያየኝ ሰው ሁሉ ነገር የተሟላልኝ የተሳካልኝ ምፈልገው ማድረግ የምችል ደስተኛ የሆንኩ ነበር መስሎና በፊቴ በውጭ ባለው ነገር የተሸፍኖ ነበር የውስጤ ሀዘን የውስጤ ህመም ማለት ነው። ግን ያ ሁሉ ከእግዚአብሔር ጋር ባለመኖሬ እንደሆነ አልገባኝም ነበር። እግዚአብሔርን በማጣቴ እንደሆነ ያኔ አልገባኝም። በቃ የሆነ በሌላ ችግር በራሴ ነው እንጂ የሚመስለኝ በቃ እግዚአብሔር ከኔ ጋር ስላልሆነ ነው የሚል ሐሳብ በፍጹም አልመጣልኝም ነበርና ሁልጊዜ ግን ጥያቄ ይሆንብኛል። ለምንድን ነው ደስተኛ መሆን ያልቻልኩት? እሰራለሁ፣ ብር አገኛለሁ፣ እዝናናለሁ፣ ብዙ ሰዎች በዙሪያ ያሉ፣ ግን ለምንድን ነው ደስተኛ መሆን ያልቻልኩት? ለምንድን ነው ደስታዬ ሀዘን የሚተካው? ለምንድን ነው ባለኝ ነገር መርካት መጥገብ ያልቻልኩት ብዬ ሁልጊዜ ጠይቅ ነበር። በጣም በሚያሳዝን ሁኔታ ግን ያ ሁሉ የሆነው እግዚአብሔርን በማጣቴ እንደሆነ አልተገለጠልኝም ነበር። ግን እግዚአብሔር ቸር ነውና እሱ በወደደ በፈቀደ ጊዜ ወደ ራሱ እቅፍ ሲመልሰኝ ያኔ ነው አይኔ ይበራልኝ። ሁሉም ነገር የተገለጠልኝ ያኔ ነበርና ሁልጊዜ እምላችኋለሁ እግዚአብሔር የሥራ ጊዜ አለው። እኔ እውነት ለመናገር አቅጄበት አስቤበት ወይ አምላኬን ልፈልግ ብዬ አልነበረም። ስጋዊ እረፍት ፈልጌ ነበር ገዳም ሄድኩት። ግን በዛ ውስጥ እግዚአብሔር የዘመናት ጥያቄን መለሰልኝ። እኔ ፈልጌ ያላገኘሁት እግዚአብሔር እሱ ፈልጎ አገኘኝ እና ለሁሉም ጊዜ አለው። በእኛ እቅድ በእኛ ፕላን አይደለም። እውነት ነው መሻት ያስፈልጋል፣ ፍቃድ ያስፈልጋል። ግን ሌላውን ነገር የሚሰራው እግዚአብሔር ነው። ከኛ የሚፈልጋት አንዲት ነገር ፍቃድ ነው እና በቃ በደከመኝ ሰዓት ማረፍ አለብኝ በቃ ብዬ
ደስ የሚለው ነገር በዛ ሰዓት የታሰበኝ ገዳም መሄድ ነበረ። ፈቀድኩኝ፣ በቃ ለማረፍ ፈቀድኩኝ። ለመዳን ደስታ ለማግኘት ስፈቅድ እግዚአብሔር ከዛ በኋላ ያለውን ስራ በሙሉ የሰራው እሱ ነው እና በእርሱ ቸርነት ከእሱ ጋር መኖር ስጀምር ኃጢአተኛም ሆኜ በደለኛም ሆኜ የሚገርማችሁ ነገር እንደ አባቴ የማውራት በፈለግኩት ሰዓት እሱን የመጥራት ፍቃድ አገኘው። ለካ እግዚአብሔር ከፍቃድ ውጪ ምንም አይፈልግም። ለካ አንድ እርምጃ ነው ለካ ከሱ ጋር ለመኖር የሚፈልገው እና ከእግዚአብሔር ጋር መኖር ስጀምር ቅድም ያልኳችሁ ነገሮች በሙሉ በተቃራኒ ሆኑ። ማንም ባይኖር ብቻዬን ሆኜ ደስተኛ መሆን ቻልኩ። ምንም ባይኖረኝ እጅግ በጣም ተስፋ አደርጋለሁ፣ ደስተኛ ነኝ። ከእግዚአብሔር ውጪ የምደገፍበት ነገር የለም። እንኳን አይደለም በሰው በራሴ ማንነት እንኳን አልደገፍም። በራሴ ማንነት ስላችሁ በራሴ አሁን በሚታየው ለሰው በሚታየው መንፈሳዊነት እንኳን አልደገፍም። ምክንያቱም ሰው ነኛ፣ ተሰባሪ ነኝ። ነገ ምን እንደማድረግ አላቅም። ነገ እግዚአብሔርን ልካደው አልካደው ራሱ አላቅም። ይህን ያህል በራሴ እንኳን መታመን አቆምኩ። ምክንያቱም ሁሉን ያደረገው እግዚአብሔር ነው። ስለዚህ አሁንም ድረስ ማድረግ የሚችለው እሱ ነውና በቃ አቆምኩኝ። በምንም ነገር መደገፍ አቆምኩ እና ምንም ነገር ቢሆን አይደንቀኝም፣ አልጨነቅም። የምፈልገው አንድ ነገር ከፊቱ እንዳያርቀኝ ነው እና የሚገርም ደስታ። እንደው አንዳንዴ ይገርማቸዋል። አሁን አንዳንድ ሰው ሊጨነቅ ይችላል እኔን አይቶ። እኔ ግን በጣም በሚገርም ሁኔታ ማለት ነው የሚሰማኝ ሰላም የትም መቼም ተሰምቶኝ የሚያውቅ ሰላም አይደለም እና የሆነ ቅዱስ ዳዊት እንዳለው በሞት መካከል እንኳ በሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚለው ጥቅስ በቃ በህይወት ያየሁት ከእግዚአብሔር ጋር መኖር ስጀምር ነው። ተስፋ የማደርገው እግዚአብሔር ቅድም ያልኳችሁን የተደገፍኩባቸውን ነገሮች በሙሉ የፈጠራቸው ነው፣ እየሰራቸው ነው፣ የሚያሳልፋቸው ነው። ግን የማያልፈውን ሁሉ በእጁ ያለውን እግዚአብሔርን ተስፋ ስታደርጉ ምንም አትጨነቁ፣ ምንም አታስቡም ስላችሁ እሱን ነው የምትተማመኑት። እግዚአብሔርን ከተማመናችሁ ደግሞ የሚሰራው እሱ እንደሆነ ታምናላችሁ። እሱ ከሰራው ደግሞ ምንም ነገር እንደማይበላሽ ልባችሁ እርግጠኛ ይሆናል ማለት ነው። ስለዚህ በህይወቴ በጣም የሚጸጽተኝ ጊዜ ያነበረ፣ አሁን ግን እግዚአብሔር ይመስገን ከሱ ጋር መኖር ስጀምር ያልኳችሁ ነገሮች በሙሉ በተቃራኒ ሆኑ ማለት ነው። ሁለተኛው በህይወቴ በጣም የሚቆጨኝ ነገር ጸሎት ያቆምኩበት ወይም ጸሎት ያቋረጥኩበት ጊዜ ነው። ይሄ ጊዜ ማለት እንዳልኳችሁ ከእግዚአብሔር ጋር በተራራኩበት ሰዓት፣ የሆነ ታይም ደግሞ ብዙ ጸሎት ጀምሬ ባቆምኩበት ሰዓት የሆነ ነገር ነው እና በቃ የእንስሳ ህይወት ታውቃላችሁ። እነሳለሁ፣ እተኛለሁ፣ እበላለሁ፣ እጠጣለሁ። የእግዚአብሔርን ፍቃድ መጠየቅ የለም፣ እሱን ማማከር የለም፣ እርሱን መጠየቅ የለም። በደስታዬም አልጠራውም፣ በሀዘኔም ትዝ አይለኝም። በቃ እንዴት ነው እኔ ለራሴ እኔ ነኝ ያለሁት አይነት አስተሳሰብ አለ አይደለም። የፈጠረኝን መርሳት በጸሎት አለማነጋገር፣ እዛ አይነት ውስጥ ነበርኩኝ ማለት ነው እና እንዳልኳችሁ ጸሎት ህይወት አይደለ። ከእትብቱ የተለየ ጽንስ ህይወት እንደማይኖረው በቃ ህይወት ቀፎ በቃ ህይወት አለኝ ተነፍሳለሁ፣ ግን ማንነቴ ወይም እኔነቴ ህይወት አልባ ነበር። በቃ እንደ እንስሳ ያለ ህይወት ነበር የምኖረው። ሁሉ ነገር የምወስነው በራሴ ነው፣ ወደ ጎን እንጂ ወደ ላይ አላይም። በቃ የሚታየኝ ፊት ለፊት ያለው ነገር ሰዎች፣ ራሴ እንጂ በፍጹም ቀና ብዬ አላይም። ወይ ማረኝ አልልም፣ ወይ እንዲህ አርግልኝ እንኳን አልልም። በቃ ከእግዚአብሔር ጋር ያለኝ ንግግርም ሆነ ምንም ነገር የተቋረጠበት ሰዓት ማለት ነው ያ ጊዜ። እንዳልኳችሁ እግዚአብሔር ሁሉን የሚያደርግበት ጊዜ ነበረውና ያኔ ደግሞ እንዴት መለሰኝ መሰላችሁ? ታመምኩኝ። እንደነገርኳችሁ በትንሽ ህመም እግዚአብሔር ከሱ ጋር መነጋገር ህይወት እንደሆነ አስተማረኝ ማለት ነው። አሁን ሐኪም ቤት ሄዳችሁ ትልቅ በሽታ ለመታከም ሰርጀሪ ስትሰሩ ማደንዘዣ መርፌውን መታገስ አለባችሁ አይደለ? ልክ እንደዛ የኔ ትልቁ በሽታ ህይወት ማጣት አልነበረ። ያንን ህይወት ሊሰጠኝ እግዚአብሔር በትንሽ መርፌ በትንሽ ህመም አስተኛኝ። በዛ በተኛውበት ወቅት አስተማረኝ። ያንን ስብከት ሰማሁና ጸሎት ለካ ህይወት ነው፣ ለካ እየኖርኩ አይደለም፣ ለካ በቃ በደመ ነፍሴ ነው ለካ የምንቀሳቀሰው የሚለውን ነገር በውስጥ ያስቀመጠ ማለት ነው። ከዛ ጊዜ በኋላ ደግሞ ለጸሎት ያለኝ አመለካከት፣ ከእግዚአብሔር ጋር ስለማውራት ስለ ጸሎት በጣም ማብሰልሰል ጀመርኩኝ። ይህ ከሆነ በኋላ እነዛ የሆኑት ነገሮች በሙሉ ልክ እንደ ቅድሙ በተቃራኒ ሆኑ ማለት ነው። ከነ በደሌም ከነ ኃጢአቴም ፊቱ መቆም ቻልኩኝ። በቃ ማረኝም ለማለት እንዲያርግልኝም ለማለት ፊቱ መቆም ቻልኩኝ። ህይወት ዘራው ያኔ እና ሁለተኛው በጣም የሚቆጨኝ ጊዜ ያ ጊዜ ነበረ። በእግዚአብሔር ቸርነት ግን አሁን በቻልኩት አቅም በጸሎት ምተጋ ሰው እንኳን ባልሆን ስሙን ሳልጠራው አልውልም። አባታችን ሆይ ሳልለው አልውልም። ፊቱ ሳልቆም አልውልም። ምንም እንኳን ቢሆን ያቺን ነገር አልነሳኝም እግዚአብሔር እና ህይወት እንደዘራው የተሰማኝ ከዛ ጊዜ በኋላ ነው። ሶስተኛው እጅግ በጣም የሚጸጽተኝ ጊዜ ደግሞ መዝሙረ ዳዊት ያልጸለይኩባቸው ጊዜያት ናቸው። ከዚህ ቀደም በሚጸጽቱኝ ነገሮች ባልኳችሁ ውስጥ ሰው ከእግዚአብሔር ጋር ካልኖረ፣ ጸሎት ካልጸለየ መዝሙረ ዳዊት በጣም ሌክዠሪ ነገር ነው የሚሆንበት ማለት ነው እና በፊት የሚመስለኝ መዝሙረ ዳዊት ቄሶች ብቻ የሚጸልዩት
ወይ ትልልቅ አዛውንቶች ብቻ የሚጸልዩት በቃ ለመንፈሳዊ አገልግሎት ብቻ ነው እንጂ እንደዚህ ምእመን ሁላ በተለይ ወጣት የሚጸልየው ሁላ አይመስለኝም ነበርና ለመዝሙረ ዳዊት በጣም ሩቅ ነበር። እኔ ብዙ ጊዜ ስለ መዝሙረ ዳዊት አወራለሁ። ይሄን የምላችሁ ከእግዚአብሔር ጋር ማውራትን ያስተማረኝ፣ ጸሎትን ያስተማረኝ። ምክንያቱም ያኔ ምን እንደምጸልይ አላውቅም፣ አቋርጫለሁ ረጅም ጊዜ እንዴት ብዬ መጸለይ እንዳለብኝ አላውቅም ነበርና በመዝሙረ ዳዊት ነው ጸሎትን የተዋወቅኩት፣ እግዚአብሔርን እንደ አዲስ ማውራት የቻልኩት። እና ለእኔ ጸሎት ብቻ አይደለም መዝሙረ ዳዊት፣ በጣም ብዙ ነገር። ከዛ በፊት ያሳለፍኳቸው ጊዜያቶች አሁን ሳስባቸው በጣም ይቆጩኛል። እኔ አሁን ቤተክርስቲያን ላይ ገዳም አካባቢ በጣም ትንንሽ ልጆች፣ ወጣት ልጆች መዝሙረ ዳዊት ሲጸልዩ ሳይ የሚሰማኝ ስሜት ልነግራችሁ አልችልም። እና በጣም እድለኞች ናቸው እነዛ ልጆች። እና መዝሙረ ዳዊት ቃላቶቹ ውስጤ ድረስ ነበር የሚገቡት። የሚሰማኝን ያንን ያሳለፍኩት ጊዜያቶች በሙሉ አንድ በአንድ ነበር የሚያስረዳልኝ። ውስጤን ያአከመው በቃ በእግዚአብሔር ቃል ውስጤ የታከመው በመዝሙረ ዳዊት ነው። እና ሁሉንም ያስተማረኝ ከዛ በፊት ያጠፋሁትን ጥፋት እንዴት ይቅርታ እንደምለው፣ ፊቱ እንዴት እንደምቆም አንደበት የሆነልኝ ጸሎት ነበር መዝሙረ ዳዊት። እና ከዛ በፊት ያሳለፍኳቸው ጊዜያቶች ምን ነው ቀድሜ በጀመርኩ ኖሮ ያስብሉኛል። ግን በእግዚአብሔር መቼም አይረፍድምና እሱ በወደደ ጊዜ አስጀምሮ አሁን ከራሴ አልፎ በቃ አውርቼ አልጠግብም። ለብዙ ሰው መመስከር እፈልጋለሁ፣ ለሁሉም ሰው መናገር እፈልጋለሁ፣ ብዙ ነገር ስላገኘሁበት ማለት ነው። እና እነዚህ 3 ጊዜያቶች በጣም የሚጸጽቱኝ ጊዜያቶች ናቸው። በእርግጠኝነት ከነዚህ በአንድ ውስጥ ትሆናላችሁ ብዬ አስባለሁ። እና ግድ የላችሁም። እኔ እግዚአብሔር እዚህ ጋር ቆሞ ለእናንተ ሲያናግረኝ ምክንያት ስላለው ነው። እና ብዙ ወጣቶች አሁን ከእግዚአብሔር ጋር መኖር ፋራነት የሚመስለን ኋላ ቀርነት የሚመስለን ብዙ ሰዎች አለን። እና እመኑኝ በጣም የተሳሳተ አመለካከት ነው። በእርግጥም ከእግዚአብሔር ጋር መኖር ወይም መንፈሳዊነት ዘመናዊነት ብቻ አይደለም፣ ዘለዓለማዊነት፣ ከዚህ ዓለም የሚሻገር ህይወት ነው። እና ደግሞ ሰው ሊያሸማቀቃችሁ ሲፈልግ፣ ነጠላ ስትለብሱ፣ ቤተክርስቲያን ስትሄዱ ሊያሸማቀቃችሁ ሲፈልግ ሰው የእውነቴን ነው ለዛ ሰው ጆሮ አትስጡት። ምክንያቱም ያ ሰው ነገ በወደቃችሁ ሰዓት የለም ካጎናችሁ። እግዚአብሔር ግን ሁሌ አለ። አይገርምም? ሁሌ አለ። ባትፈልጉትም ባትጠሩትም የሚጠብቅ አምላክ ነው። ያ ሰው ግን ብትወድቁ ዞሮ አያችሁ። ስለዚህ የማይጥለውን መያዝ የተሻለ ነው። እና እንደኔ እንዳትዘገዩ፣ አሁኑኑ ከእግዚአብሔር ጋር መኖርን ምረጡ። ወደ ቤተክርስቲያን መሄድን ምረጡ። በመንፈሳዊ ነገር ራሳችሁን ከበቡ። መንፈሳዊ እውቀትን ለማዳበር ሞክሩ። የእውነቴን ነው የምላችሁ። ይሄ የምናየው ነገር በሙሉ ያልፋል። የሆነ ጊዜ ቀጥ ይላል ሁሉም ነገር። እና የማይረሳንን የማይተወንን መፈለግ በጣም የተሻለ ነው። በጸሎት ጉዳይ ደግሞ ለጸሎት ጊዜ የምናጣ ሰዎች፣ በስራ በተለያዩ ምክንያቶች ጊዜ የምናጣ ሰዎች ጊዜ አጣን ብለን መብላት እንደማናቆም፣ ጊዜ አጣን ብለን መተኛት እንደማናቆም ሁሉ ቢያንስ አባታችን ሆይ ለማለት፣ ሰላም ለኪ ለማለት ጊዜ አናጣምና ጸሎት ላይ ያለንን አመለካከት እንድንቀይረው ፈልጋለሁ። የእውነቴን ነው የምላችሁ፣ ህይወት ስለሆነ ማለት። መዝሙረ ዳዊት እንደኔ ለቄስ ወይ ለካህን የመሰላችሁ ለአዛውንት የመሰላችሁም ካላችሁ ደግሞ ዝም ብላችሁ አንብቡት። በቃ በእኔ ሆነባችሁ፣ የእውነቴን ነው አንብቡትና ያኔ እግዚአብሔር እንዴት እንደሚሰራ በእናንተ ላይ ታያላችሁ። እና በጣም መለመናችሁ ነገር እኔን በህይወቴ እነዚህ ያሳለፍኳቸውን ጸጸቱኝ ብዬ የነገርኳችሁ ነገሮች በጊዜ እንድትጀምሩ ትፈልጋለሁ። አሁኑኑ ጀምራችሁት ለውጣችሁን እንድትነግሩኝ፣ ሼር እንድታደርጉኝ ይፈልጋለሁ። እናንተም በእነዚህ ውስጥ እንኳን ባትሆኑ በዙሪያችሁ ያሉ ሰዎች በዚህ ህይወት ውስጥ ካሉ ይሄን ቪዲዮ ሼር በማድረግ ከዚህ ውስጥ ወጥተው ከጸጸት እንዲላቀቁ እንድታደርጉ እለምናችኋለሁ። እንግዲህ የዛሬው ቪዲዮ እንደ መስታወት ሆኖ ራሳችሁን እንድታዩ እንዳደረጋችሁ ተስፋ አደርጋለሁ። የውሳኔ ሰው ሆናችሁ ከኔ ተምራችሁ ደግሞ ለመመስከር ያብቃችሁ። ከዚህ በአንዱ ስህተት ውስጥ ከነበራችሁ ኮመንት አድርጉልንና ሁላችንም እንማርበታለን። ጀምራችሁ የበረታችሁ ደግሞ እግዚአብሔር እስከ መጨረሻው ድረስ ያጽናችሁ። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ። እግዚአብሔር በቸርነቱ የምንሰማ ብቻ ሳይሆን ሰምተን የምንተገብር ያድርገን።